ብታምኝም ባታምኝም ሳሪዬ ሮብሎክስ ላይ ኤፕሰን ጀፍሪ የሚባል ጄኢ የሚባል ቻትሩም አለ። እዛ ሩም ውስጥ ልጆችን በቃ እንዳለ ነው የሚያሳዩዋቸው ይሄ አጓጉል የሆነውን ነገር። ልጆቹን እኮ አንድ ከተማ ወስዶ እንደመጣል ቁጣሪ ኤሌክትሮኒክስ ልምዳችን የቤት ውስጥ ልምድ የእናትም የአባትም አሁን ወደ ልጆቻችን ስናመጣው ልጆቻችን ይሄን ቴክኖሎጂ አቁሙ ብለን ቤት መያዝ አንችልም አይደለ? መጠቀም አለባቸውና ግን ሴፍቲውን ማወቅ አለብን። እንዴት አድርጎ መጠቀም አለባቸው የሚለው ከልጅነት ጀምሮ ልጆቻችንን ማስተማር እንዳለብን ይሰማኛል። ወደንም ሳንወድም ልጆቹ ኤክስፖዝድ ይሆናሉ ለኤሌክትሮኒክስ በአጠቃላይ። በሴም ወይ የኤሌክትሮኒክስ አዲክሽን ፕሮግራሞች አሉ በደንብ አሉ። አሁን በደንብ ካመን ናቸው። እንዲለምዱት ይሆናል። ደምን ማየትን እንዲለምዱት ይሆናል። መተኮስ፣ መውደቅን፣ መሞትን፣ መመታትን ቀስ እያሉ እንደ ክትባት እኮ ነው። ምኑንም በማታውቂው ዓለም ጥለሹ እንደመሄድ ማለት ነው። እና እንደሱ እናደርጋለን ወይ? ሰላም ጤና ይስጥልኝ ውድ እናት ለእናት ቤተሰቦቼ፣ እዚህ ስላየዋችሁ በጣም ደስ ብሎኛል። ዛሬም እንደተለመደው እንግዲህ ያስተምራሉ፣ ያንጹናል፣ ብዙ እውቀት እንቀስምባቸዋለን የምላቸውን ሰዎች ይዤላችሁ መጣለሁ። ዛሬም ተወዳጇን የኒን ይዤላችሁ መጥቻለሁ። ዛሬ እንግዲህ የምናወራው ይሄ አደገኛ ስለሆነው ስለ ጌም ጨዋታ ልጆች ላይ የሚያመጣው አደጋ ምን መጠንቀቅ አለብን፣ ምን ነገሮች ልጆች ላይ ያደርሳል፣ ወላጅስ እንደ ወላጅስ ምን ማድረግ አለብን የሚለውን ከኤክስፐርት ከአይቲ ባለሙያ ከእናት የልጆች መጽሐፍ ጸሐፊ ከሆነችው ከተወዳጇ ከየኔንሽ ጋር ቆይታ እናደርጋለን። የኔዬ እንኳን ደህና መጣሽ ወደ ፕሮግራማችን። ጥሪያችንን አክብረሽ ስለመጣሽ በጣም ደስ ብሎኛል። የኔዬ ማናት? እስቲ ራስሽን አስተዋውቂ። እሺ ሳሪዬ፣ እንግዳሽ አድርገሽ ስለጋበዝሽኝ በጣም አመሰግናለሁ። እናት ለእናት ፕሮግራም እኔም እንደ እናት እንደ ማህበረሰብም አካል የምከታተለው ፕሮግራም ነው። ይዘቶቹ የምታቀርቢያቸው በጣም ዳይቨርስ ናቸው እና እውነት ወላጆች በደንብ ከተጠቀሙበት እና ካዩትና ካዳመጡ የሚጠቅም ነገር ነው ብዬ ነው መልእክት ማስተላለፍ የምፈልገው። በድጋሚ በእንግዳሽ አድርገሽ ስለጋበዝሽኝ ለእናት ፕሮግራም ላይ አመሰግንሻለሁ። እንግዲህ እኔ እናት ነኝ፣ የወንዶች ልጆች እናት ነኝ። ከዚያ ባሻገር ደግሞ በቀን ዕለት ተዕለት ኑሮዬ የአይቲ ባለሙያ ነኝ። የዴታ አርክቴክት፣ የክላውድ ዴታ አርክቴክት ሆኜ ነው የምሰራው። ላለፉት 18 ዓመት ተኩል የሰራሁት እዛ ኤሪያ ላይ ነው። ከዛ ባሻገር የልጆች የሳይንስ መጽሐፎችን እጽፋለሁ። ልጆች በለጋ እድሜያቸው በሳይንስና ቴክኖሎጂ መነቃቃቱ እንዲኖራቸው በሚል እሳቤ መጽሐፍቶቼ እዚህ ላይ እንደምታዩቸው፣ የመጀመሪያው መጽሐፌ The Kid Chemist ይባላል። ሁለተኛው መጽሐፌ ደግሞ My Mother's Necklace ይባላል። ይሄ ደግሞ የልጅ መጽሐፍ ነው። የልጆች መጽሐፍ በሳይንስና ቴክኖሎጂ ፎከስ ያደረገ መጽሐፍ ነው የምጽፈው። ለምንድን ነው ሳይንስና ቴክኖሎጂ ፎከስ ያደረገ የምጽፈው? ያው ባክግራውንዴ የመጀመሪያው ባችለር ዲግሪ ኬሚስትሪ ነበር። የጎልድ ኬሚስት ሆኜ ሰርቻለሁ፣ የሶፕ ኬሚስት ሆኜ ሰርቻለሁ። ከዛ በመቀጠል ደግሞ እንደገና ኮምፒውተር ሳይንስ ትምህርት ቤት እንደገና ገብቼ ባችለር እና ማስተርስ ተምሬ በኮምፒውተር ሳይንስ እየሰራው ነው ማለት ነው። ከዛ ባሻገር እንግዲህ የአይቲ ትሬኒንግ እሰጣለሁ፣ ዴታ ኢንጂነሪንግ ፎከስ ያደረገ ለማህበረሰባችን። ብዙ እንግዲህ ከቴክኖሎጂ ጋር የተያያዘ ያው ከሙያሽ ጋር አድርጎ ያለ ነው። መጽሐፎችሽም ያው ትሬኒንግም የምትሰጪው ያው ከቴክኖሎጂ ነው። በዚህ ዘመን ከቴክኖሎጂ ልንርቅ አንችልም። ያው ኔሴሲቲ ነው። በቴክኖሎጂ ነው ሁሉን ነገር የምናደርገው። አሁን ይሄን የምንጠቀመው እሱ ነው አይደለም? እና ከቴክኖሎጂ መራቅ አይቻልም፣ ልጆቻችንንም ማራቅ አንችልም። እና አሁን ወደ ልጆቻችን ስናመጣው ልጆቻችን ይሄን ቴክኖሎጂ አቁሙ ብለን ቤት መያዝ አንችልም አይደለ? መጠቀም አለባቸውና ግን ሴፍቲውን ማወቅ አለብን። እንዴት አድርጎ መጠቀም አለባቸው የሚለው ከልጅነት ጀምሮ ልጆቻችንን ማስተማር እንዳለብን ይሰማኛል። ማቆም ኮምፕሊትሊ አትጠቀሙም ሳይሆንና እስቲ ከንትኑ እንጀምር። ይሄ ቴክኖሎጂ አሁን ልጆቻችን እንግዲህ ብዙውን ጊዜ ጌም ላይ ነው አይደለ? ብዙ የሚያሳስበን ሁሉ ነገር ያለውና እንዴት ነው እስቲ ስለ ተለያዩ ጌሞች
እናውራና እሱ ደግሞ እንዴት ሱስ ሊሆን እንደሚችል አዲክትን ሊያደርጋቸው እንደሚችል ወደ እሱ እናውራ። መጀመሪያ ግን ስለ ጌሞች አይነት እስቲ እናውራ። አንቺም አሁን በተለይ የልጆች እናት ስለሆንሽ በዛው እድሜም ስላሉ ብዙ ስለ ጌሞችም ልታቂ ትችያለሽ እና ልጆችን ዴንጀር ላይ ሊጥል የሚችለው በጣም ጥሩና ወቅታዊ የሆነ የመወያያ ርዕስ ነው ሳርዬ ያመጣሽው። እንግዲህ እንደምናውቀው ልጆቻችን በተለይ ቤት ውስጥ ሲሆኑ ወይም ደግሞ ውጪም ቢሆን እኛ ለነሱ ጊዜ ላይኖረን በሚችልበት ጊዜ በሌሎች ነገሮች ላይ ስንጠመድ ወደንም ሳንወድም ልጆቹ ኤክስፖዝድ ይሆናሉ ለኤሌክትሮኒክስ በአጠቃላይ። እና እንግዲህ ያው ኤሌክትሮኒክስ ብለን ስንል ያው ኤሌክትሮኒክሱን መቼም ዝም ብለው ይዘው አይቀመጡም። እዛ ላይ ጌሞች ዳውንሎድ ያደርጋሉ ወይም ደግሞ ኦልሬዲ ዳውንሎድድ የሆኑ ጌሞች ላይ ይጫወታሉ። እንዲሁም ደግሞ ቤት ውስጥ ምናልባት የመጫወቻ የጌም ስቴሽን ሊኖረን ይችላል። እኔም ራሴ ያለኝ ልጆቼ ገና ስለሚጫወቱ፣ ስለዚህ በአንድም በሌላ መንገድ ልጆቻችን አሁን ላለው ቴክኖሎጂ ሌተስ እስካሁን ባለንበት ደረጃ ባለው የእድገት ፍጥነት ውስጥ ብዙ ጌሞችን ይጫወታሉ። እንደየልጆቹ እና እንደየቤተሰቡ ይለያያል፣ ግን በጣም ኤክስፖዝድ ናቸው። እና እውነት ነው አንዳንድ ጌሞች የልጆችን አናሊቲካል ስኪላቸውን በመጠኑ የሚያዳብሩ አሉ፣ ሳይበዛ በመጠኑ ከሆነ። ችግሩ ግን ይሄ ኤክሰሲቭ ሲጠቀሙ ወይም ደግሞ ረጅም ደቂቃ ረጅም ሰዓት ደቂቃ እንኳ ቀርቷል ሰዓታት እዛ ላይ ሲያጠፉ እሱ ላይ ነው የሚያስፈራው። እና የተለያዩ ጌሞች ናቸው አሁን የሚጫወቱባቸው። አንዳንዶቹ ኦንላይን የሆኑ ኦንላይን ማለት ቀጥታ ኦፕን ቻት ያለባቸው ወይም ደግሞ ከሌሎች ተጫዋቾች ጋር በእድሜያቸውም መጠን ሊሆን ይችላል፣ ከታላላቆቻቸው ጋር ሊሆን ይችላል፣ ከአዳልትስ ጋር ሊሆን ይችላል። ከነሱ ጋራ ኦፕን ቻት ያለበት ጌሞች ሊሆኑ ይችላሉ የሚጫወቷቸው። አንዳንዶቹ ደግሞ ሪኮርድድ የሆኑ ወይም ደግሞ አሁን ለምሳሌ እንደ ኤንቢኤ 2K የሶከር የተለያዩ ደግሞ ሪኮርድድ የሆኑ ካሴታቸውን ወይም ደግሞ ሲዲያቸውን ገዝተን በፕሌይንግ ስቴሽኖቹ ሊጫወቱ ይችላሉ። ዶዛር እነዚህ በኋላ እናወራባቸዋለን፣ ግን እነዚህ እንደው ሞር ሴፍ ናቸው። እነዚህ ሪኮርድድ የሆኑት ማለት ነው። ስፖርታዊ የሆኑ ጌሞች ስፖርታዊም ባይሆኑ አንዳንዶቹ ደግሞ እንደዚህ አእምሯቸውን ትንሽ የሚያሰሩ የሚያነቃቁ ነገሮች። አብዛኛው ግን የሚያሳስበን እነዚህ ኦንላይን የሆኑት ወይም ደግሞ ኢንተራክቲቭ የሆኑት ከአንድ ሰው በላይ የሚጫወታቸው ጌሞች እነሱ ናቸው በጣም በተለይ ልናስባቸው የሚገባ። ምክንያቱም እነዛኞቹን ሪኮርድዶቹን እዛው አይተን እዛው መወሰን እንችላለን። የሚወዱት ከሆነ ይጫወታሉ፣ ወይም ደግሞ የሌሎችንም ሪኮመንዴሽን ሰምተን እና አይተን ሪቪዎችን አይተን ልንወስን እንችላለን። ኦንላይን ላይ ያለውን ነው በጣም ብዙ መቆጣጠር ያለብን ብዬ ነው የማምነው። እና የተለያዩ ጌሞች ናቸው እንግዲህ አሁን ሮብሎክስ አሁን በጣም በብዙ ልጆች በመጫወት የሚታወቅ ነው። አት ዘ ሴም ታይም ደግሞ በአደገኛነቱም ደግሞ አሁን ሰምታችሁ ከሆነ በጣም ብዙ ዜና ላይ ጭምር እየተሰማ ነው ያሉት የተደበቁ ለልጆቹ ግልጽ ያልሆኑ ደህንነታቸውን አደጋ ላይ የሚጥሉ ጌሞች ማለት ነው። እና እነዚህ ናቸው እንግዲህ ሪኮርድዶቹ አሉ፣ እንደገና ደግሞ ኦንላይኖቹ አሉ። ሳርዬ ብዙ ወላጅ አዌር ላይሆን ይችላል የትኛው ነው አደገኛ የትኛው ነው በጣም ሊሆን የሚችለው። እና አሁን እዚህ ላይ ከገለጽሽው እንደገባኝ በተለያዩ አይነቶች ልናያቸው እንችላለን። ጉዳት ያለው አንዱ ኤክሰሲቭ መሆኑ በአጠቃላይ መጥፎ ነው ማለት ሳይሆን ግን ኮንትሮል ማድረግ አለብን። ምክንያቱም ከሱ ደብቀናቸው ልንኖር አንችልም። አንደኛ ኤክሰሲቭ መሆኑ፣ ሌላው ደግሞ አይነቱ ምን አይነት ነው የሚለውን ወላጅ ራሱን አስተምሮ መጠንቀቅ አለበት። ሌላው አይነቱ እንግዲህ እዛ ውስጥ ገልጭልናለች ምን አይነቶች አሉ ቅድም ገልጸሻል። ኤክሰሲቭነቱ ደግሞ ምንድነው ሊጎዳ የሚችለው ወደሚለው ብንመጣ እንግዲህ አይነቶቹን ጀነራላይዝ ስናደርጋቸው እንዳልኩት በኦንላይን ሪኮርድ ኦንላይን ጌሞች እና እንዲሁም ደግሞ ሪኮርድ ሊሆኑ ሊሆን ይችላሉ። የመጀመሪያው
ሮብሎክስ ያልኳችሁ ሮብሎክስ በዜና ላይ በተለይ ከቅርብ ጊዜ ወዲህ ኢቨን ኮምፐንሴሽን ራሱ ለመቀበል ኮምፐንሴሽን ማለት ለጠፋው ጥፋት ማካካሻ ማለት ነው። እስከ ማካካሻ ድረስ ለመጠየቅ እየተመላለሱ ነው። ክስ ማለት ነው። ተከሰው ማለት ነው። ኤግዛክትሊ። አዎ፣ በልጆች ደህንነት ጉዳይ ላይ ተከሰው እሱን ማካካሻ ገንዘብ እና ሌሎች ነገሮችን እንዲሰጡ ለወላጆች እና ለልጆች እንዲሁም እንደውም አድቨርታይዝመንት ሁሉ አለ። በሮብሎክስ ልጆቻችሁ የተጎዱ ከሆነ ወይም ደግሞ ጥርጣሬ ካላችሁ ሁሉ ክሌም አድርጉ የሚል ማስታወቂያ ሁሉ ነበረ ከ3-4 ሳምንት በፊት ዲሴምበር ውስጥ ነው ያየሁት እና ሮብሎክስ አንደኛው ነው። ሮብሎክስ በጣም እንትን አለው። ይሄ ሰስፔንድ የሚያደርግ ምንድን ነው ሰስፔንሽን ነው አይደለም የሚባለው፣ የሚያጓጓ ላይክ ቀጥሎ ደግሞ ምንድን ነው የሚመጣው? እንደገና ደግሞ የቫራይቲ ራሱ ቢካዝ ሮብሎክስ ኢትሰልፍ አንድ ጌም አይደለም፣ የብዙ ጌሞች ሩሞች አሉ፣ ጌም ሩሞች አሉ፣ እንዲሁም ደግሞ ቻት ሩሞች አሉ እና የተለያዩ ጌም ሩሞቹ ለልጆቹ እንደየስኪላቸው እንደየፍላጎታቸው ኤክስፖዝ ያደርጓቸዋል እና ሮብሎክስ አንድ ብቻ ሳይሆን ኢትስ ቢግ ፕላትፎርም ነው እና ልጆቹ አንዱ ጋር እንኳን ባይሆን ወደ ሌላኛው ጋራ ኤክስፖዝ የመደረግ ነገር አላቸው እና ኤክስፖዝ ብለን ስንል ምን ማለት ነው? ልጆቹ የማይፈልጉትን ነገር ያለ እድሜያቸውና ያለ አቅማቸው እንዲያዩ እንደገና ደግሞ በስትሬንጀርስ በማያውቋቸው ሰዎች ቻትሩም ውስጥ ተጋብዘው ገብተው ያለ እድሜያቸው ወይም ደግሞ ያለ አቅማቸው የማይችሉትን ነገር እንዲሰሙ፣ እንዲማሩ፣ እንዲሁም እንዲያደርጉ መማርና መስማት ብቻ ሳይሆን ኢቨን እንዲያደርጉ የሚያደርግበት አይነት ጌም ነው ኔቸሩ ራሱ ሮብሎክስ። ሌላ ፕላትፎርም ላይ እንደዚህ ተናግሬዋለሁ ድጋሚ እንዳይሆንባችሁ፣ ግን በቅርብ ጊዜ የጀፍሪ ኤፕስተን የሚባለው ሰው ስሙ በጣም በመጥፎ ሳይድ እየገነነ ነው። በተለይ ከአሁኑ ካለው ከመንግስት አስተዳደር ጋር አድሚኒስትሬሽን ጋር የተያያዘ ነገር አለው እና የእሱ ሰውዬ ታሪኩን ወደኋላ ሄዳችሁ ብታዩ ለጋ ወጣቶችን ለሴክስ የሚያጭ ነበረ፣ ሪክሩት የሚያደርግ ነበር እንደ ትልቅ ቢዝነስ ማለት ነው። ሰውየው በጣም በፋይናንሻል ፋይናንስ ኤንድ ቢዝነስ አድሚኒስትሬሽን ላይ በጣም ብዙ ልምድና እውቀት አለው። ግን በዚህ ጉዳይ ላይ ትልቁና ገንዘብ የሚያገኘው የነበረው ምንድነው? የራሱ አይላንድ ሰርቶ የተለያዩ ወጣቶችን ገና ለጋ የሆኑትን ልጆች ለእንደዚህ አይነት ነገር ኤክስፖዝ የሚያደርግ ነው እና ብታምኝም ባታምኝም ሳሪዬ ሮብሎክስ ላይ ኤፕሰን ጀፍሪ የሚባል የኢጄ የሚባል ጄኢ የሚባል ቻትሩም አለ እና የእሱ አይላንድ በእውነታም አለ ኒውዮርክ ውስጥ ነው ያለው። የራሱ አይላንድ አለው ይህንን ልጆቹን የሚያጭበት ማለት ነው እና ሮብሎክስ ውስጥ ኤፕሰን ኢጄ ኦር ጄኢ አይላንድ የሚባል አለ እና እዛ ሩም ውስጥ ልጆችን በቃ እንዳለ ነው የሚያሳዩዋቸው ይሄ አጓጉል የሆነውን ነገር እና ሌላ ጊዜ ምናልባት ጊዜ ካለ አካውንት ከፍተን ማየት እንችላለን። እኔ አካውንት ከፍቼ የተወሰነ ያለው ለማየት ብዬ እና ልጆቹ በተለይ እየተጫወቱ ሲመጡ በጣም ኤክሴል እያደረጉ ሲመጡ ማለት ነው እና ጥሩ ጌመርስ ሲሆኑ ይጋብዟቸዋል ከፍ ላለ እንደ ቻሌንጅ ማለት ነው እና ቻሌንጁን ይችሉታል ከማለት አንጻር ነው እና እንደሱ አይነት ነገር አለ። ባዝሩም ቻትሩም አለ። ሲሙሌት ነው የሚያደርገው የባዝሩምን። ባዝሩም ውስጥ ሊደረጉ የሚችሉ ፖሲብል የሆኑ አክቲቪቲዎችን ለልጆች ተገቢ ያልሆኑ ነገሮችን ሁሉ የሚያሳይ ቻትሩም አለ እና ብትገቢና ብታዩ በቃ በጣም ነው የምትደነግጩና ልጆቹ ከዛ ሁሉ ቻትሩም እንደው አንድ ሁለቱን እንኳን ሳይነኩ ይወጣሉ ብሎ ለማለት በጣም ነው የሚያስቸግር። because it's very tempting ማለት ነገር የሚነገራቸው ነገር እና ሮብሎክስ ብዙ ሰው በተለይ ከጥቂት ዓመታት በፊት
የሚያስበው ምንድነው ጭንቅላታቸውን ፈጣን ያደርገዋል። እንዲሁም ደግሞ ያው ሁሉም ሰው ስራ ከሆነ ልጆቹ ይዝናኑበታል በሚል ሂሳብ ነው። ግን ሴፍቲውና ግሩሚንግ ኮንሰርኑ በጣም በጣም ትልቅ ነው የሮብሎክስ እና አሁን እንዳልኩት እንግዲህ እስከ ህጋዊ እርምጃ እስኪደረስባቸው ድረስ በጣም አደገኛ ነው ማለት ነው። ሌላው ፎርናይት የሚባል አለ። ፎርናይት ደግሞ ምንድን ነው? እሱ የኔም ልጆች ራሱ ይጫወቱ ነበረ። ስታይ ቁጭ ብለሽ ስታዩ ድብድብ ነው በቃ እና መተኮስ ነው። ብዙዎቹን ያየሁት ማለት ነው እና ኮንቲኒስሊ መተኮስ ነው። የአተኳኮሱን ስትራቴጂ ያሳየዋቸዋል ኦፍኮርስ እና ብዙ ትሩፕ ነገር ይይዛሉ አብረው መሆን ማለት ነው እና ቸው እየተገደለ ሲመጣ ብቻቸውን እየቀሩ ይመጣሉ ማለት ነው። ልክ እንደ ጦርነት እንደማለት ነው እና ይሄ ራሱ ምን ሊያስተምር ይችላል ብለን ስናስብ በጣም የሚያስፈራ አይነት ነው የፎርናይት ራሱ። ሌላው የስ ቫዮለንስ ኤግዛክትሊ ቫዮለንስ ነው በቃ ቫዮለንስ ነው የሚያስተምራቸው። ከዛ ባሻገር ደግሞ ምን ያደርጋቸዋል መሰለሽ ይሄ ፎርናይት ልጆቹን ለስካመርስ ኤክስፖዝ ነው የሚያደርጋቸው። ስካመሮቹ ምን ያደርጋሉ? እኔ ራሴ በአይኔ የማይቻል ቪባክስ የሚባል ልጄ ራሱ ጓደኛ ቪባክስ ሰጠኝ ይላል። ቪባክስ ጊቫዌይ ማለት እንደ ካርድ እንደ ፓስ ነገር ማለት ነው እና እሱ እንግዲህ በገንዘብ ከፍለው ነው የሚገዛው። ግን ለልደት ይሰጣጣሉ ልጆች የሚገርምሽ ነገር እና የፎርናይትን ማለት ነው። ይሄ ስካመሮቹ ምን ያደርጋሉ? ቪባክስ ፎር ፍሪ የሚሰጧቸው አስመስለው የቤተሰቦቻቸውን ባንክ ኢንፎርሜሽን ፐርሰናል ኢንፎርሜሽናቸውን እንዲሞሉ ያደርጋቸዋል። ስለዚህ ልጆቹ ሳያውቁ ያንን ኢንፎርሜሽን የሚያውቁትን የባንክ ኢንፎርሜሽን ባያውቁ የወላጆቻቸውን አብዛኛውን ኢንፎርሜሽን ያውቃሉ። የባንክ ካርድ እንኳ ባይኖራቸው አድራሻቸውን፣ የራሳቸውን ፐርሰናል ኢንፎርሜሽን ሁሉ ሊያስቀምጡ ይችላሉ። በርዝ ዴት በርዝዴታቸው ኤግዛክትሊ በጣም ትልቁ ለኤክስፖዠር እንትን የሚያደርጋቸው ለመጥፎ ነገር የሚያጋልጣቸውን ነገር እሱ ይሞላሉ። ሌላው ልጆቹ ኢቨን ሪል መኒ ራሱ ስፔንድ ሊያደርጉ ይችላሉ። የተሰጣቸውን ጊፍት ካርድ የተሰጣቸውን ነገር እንዳልኩት የቤተሰብንም ካርድ ሊጠቀሙ እኮ ይችላሉ። ማን ያውቃል? እና ይሄ ፎርናይት የሚባለው ራሱ በጣም በጣም አደገኛ ነው። ላይክ ይሄ ፊሽንግ ከኋላ እየተከተሉ ኢንፎርሜሽናቸውን መውሰድ ነገር እንደገና ከስትሬንጀሮች ጋር አላቸው ቻት። እሱም ቻት አለው፣ ኢንተራክሽን አለው። አዎ ኢንተራክቲቭ የሆኑ ጌሞች ከአንድ ሰው በላይ የሚጫወትባቸው በአብዛኛው በጣም ትኩረት የሚስቡ ነገሮች ናቸው። ላይክ ማየት ያለብን ነገር ነው። ማይንክራፍት የሚባል አለ፣ አማንጋስ የሚባል አለ። እነዚህም በተለይ ማይንክራፍት ፐብሊክ ሰርቨር የሚባል አለ። ሴንትራል የሆነ ነገር ለሁሉም ሰው አክሰስ የሚያደርገው የፐብሊክ ሰርቨር እንደሱ አይነቱ ከሆነ ማይንክራፍትን በጣም በጣም አደገኛ ነው ለቫዮለንስ። አሁን ቅድም እንዳልሽው ለቫዮለንስ የሚያጋለጥ እንደገና ደግሞ ለስትሬንጀር ቻት፣ ድንገት የማያውቋቸው ሰዎች ጋር ቻት ያደርጋሉ። ኮል ኦፍ ዲዩቲ የሚባል አለ። ይህም ኮል ኦፍ ዲዩቲ በእድሜያቸው ያላቅማቸው ለቫዮለንስ ኤክስፖዝ የሚያደርግ ነው። እንደዚህ አይነቶች ሹተርስ ያለበት በአብዛኛው እንደዚህ አይነቶቹን ጌሞች በጣም ልናያቸው ይገባል ብዬ ነው የማስበው። እና በአብዛኛቸው በጣም ፌመስ የሆኑት እንግዲህ ፎርናይት፣ ሮብሎክስ፣ ማይንክራፍት ፐብሊክ ሰርቨሩ፣ አማንጋስ የሚባል፣ ኮል ኦፍ ዲዩቲ፣ እነዚህ ልጆቹ በቃ እንደ ፉክክር የሚያዩዋቸው ጌሞች ናቸው። የሚገርምሽ ነገር በዚህ ዘመን ልክ እንደ ፋሽን ነገር ነው። ያ የማይጫወት ልጅ እንደኋላ ቀርም ሊታይ ይችላል በጓደኞቹ መካከል። ይሄ ጌሞች አሁን እንግዲህ ልጆቹን ኤክስፖዝ ያደርጋቸዋል ለስትሬንጀር። ማለት ልጆቹን እኮ አንድ ከተማ ወስዶ እንደመጣል ቁጠሪው። እኔ የምለው ኢንተርኔት ላይ ካለ አሁን ኒውዮርክ ሲቲ ከተማ ኦር አዲስ አበባ ውስጥ ማአት ሰው የሚተላለፍለት የ10 ዓመት ልጅ ሄደሽ ጣል አድርገሽ እንደመምጣት ነው። ማን እንደሚያወራው አናቅም፣ ምን እንደሚያናቅም፣ ማጎትቶ እንዲህ እንደሚወስደው አናቅም። ያ ማለት ነው በቃ ልጅን መጣል የሆነ ቦታ ወስዶ እንደማለት ነው። ኤክስፖዝ የሚሆኑበት ነገር አይታወቅም። እና ቅድም እንዳልሽው ረጅም ሰዓት መቀመጣቸው ብቻ ሳይሆን
የሚያዩት ነገርም በጣም ወሳኝነት አለው። ምንድነው የሚያዩት? አጭር ሰዓትም ሆኖ እኮ ከሆነ ከማይሆን ነገር አይተው ቢወጡ ልጅ ትንሽ ሰዓት ነው የሚጫወተው ማለት ራሱ ትክክል አይደለም። የሚያዩት ነገር ይኖራል እና በጣም አደገኛ ነው። ስለዚህ ልጆቻችንን በምንሰጥበት ሰዓት በአሁን ሰዓት ይህንን ነገር ከኃላፊነት ጋር ነው መስጠት ያለብን። ኃላፊነቱም እኛም ልጆቹም የሚወስዱት መሆን አለበት ብዬ አምናለሁ። እና ልጆች ደግሞ ዞሮ ዞሮ ልጆች ናቸው። ሊታለሉ ይችላሉ። ለምን ልጄ ተታለለ ብለን ማለት አንችልም። እንደ የራሳችንን ልጅነት እኮ ተመልሶ ማሰብ ነው። እንደዚህ አሳድጌው እንዲጨዋ ልጅ ነው እንዴት ይታለላል? የኔ ልጅ ጨዋ ነው ፖሲቢሊቲ ይኖረዋል ብሎ ማሰብ ያስፈልጋል። አዳልት ሊያወራው ይችላል። ምክንያቱም የ9 ዓመት ልጅ ወይ 8 ዓመት ልጅ የ30 ዓመት ሰው ሊሆናል የሚያወራው። እንዴት አድርጎ ማኒፕሌት አድርጎ ልጁ የመጨረሻ ስማርት እና ጎበዝ ቢሆንም ያ ሰው ግን እኔም የ9 ዓመት ልጅ ነኝ ብሎ ነው የሚቀርበው አይደለም። ከዛ እንዴት አድርጎ ከሱ ኢንፎርሜሽን መውሰድ እንደሚችል ያውቅበታል። እና በጣም አደገኛ ሁኔታ ላይ ነው ያለነው እና ወላጆች በጣም ጥንቃቄ ማድረግ አለባቸው። ስለ አዲክሽኑ እንመለስ። አንዳንድ ልጆች የእውነት አዲክትድ ሆነዋል አይደለም? በጣም ልክ ነሽ። በጣም ሆነዋል። ቢገርምሽ ባለፈው ሳምንት አንድ ተመሳሳይ ፕሮግራም ሌላ ቦታ አዘጋጅተን ነበረ እና ቨርቹዋል አንዲት እናት የ23 ዓመት ልጅ አለኝ አለች። አዲክትድ 23 ዓመት እንግዲህ ህፃናት አልተው አይደለ? አሁን በቃ ምን ትያለሽ? እና እዚህ ሀገር በአውሮፓም ታሪ አንቺ ታውቂያለሽ አሉ ፕሮግራሞች ኢቨን ከአዲክሽን የሚያወጧቸው ቢኮዝ ልክ ሌላው ነገር አዲክት እንደሚያደርግ መጠጥ ሊሆን ይችላል፣ ማጨስ ሊሆን ይችላል፣ ድረግ በተለይ እዚህ ሀገር ዌስተርን ወርልድ በአጠቃላይ የተለያዩ የድረግ አይነቶች በጣም አዲክት ያደርጋሉ። ህይወታቸውን በአጠቃላይ መስቀልቅል ያደርጋል። እና በዛ ምክንያት ከዛ እንዲወጡ ለማድረግ የተለያዩ የዲቶክሲፊኬሽን ወይም ደግሞ አዲክሽኑ ሪቨርስ የሚያደርግ ብዙ ፕሮግራሞች እየተሰሩ ነው። ሴም ወይ የኤሌክትሮኒክስ አዲክሽን ፕሮግራሞች አሉ፣ በደንብ አሉ። አሁን በደንብ ካመን ናቸው። እኔ ራሱ ሄልፕ የሚፈልግ ሰው ኮንታክት መስጠት እችላለሁ። እና አሉ ፕሮሲጀሮች አሉ የሚያደርጓቸው ልክ እንደ ሌላው እንደ መጠጥ ምናምን እንደ ሪሃብ እንደ መግባት ማለት ነው። ያ ወስደዋቸው ለ1 ወር ለ3 ወር ሊሆን ይችላል፣ ለ6 ወር ሊሆን ይችላል ትሪት ያደርጓቸዋል። ስለዚህ ቀላል አይደለም ማለት ነው የአዲክሽን። እንዳልሽው ሰስፔንስ ነው አይደለም? እንደ ልጆች አሁን ያሁን ምን ሆነ ከዚህ በኋላ ያ ደግሞ ያንን ሳቲስፋክሽን ይሰጣቸዋል። ከዚህ በኋላ አሁን ይሄንን ልክ እንደ ጋምብሊንግ በይው እንደዛ ነው። እና ያው ዶፓሚን እንትን ይላል። ያንን ለማግኘት ወደዛ ይሄዳሉ እና ደግሞ እየጨመረ ይመጣል። እና ያው የሚሰጠው ሆርሞን የሚሰጣቸው እንትን አለ። እና ባለፈው ቪዲዮ አለ ከዚህ በፊት የሰራሁት ዶክተር ሊሻንን ኢንተርቪው አድርጊያት ነበር። እና ዶክተር ሊሻን ታውቂያታለሽ? በአዲክሽን ውስጥ አሜሪካን ሀገር ውስጥ የምትሰራ ተወደደች ዶክተር ነች። እና ነግረኝ ይሄ አዲክሽኑ በዚህ ሰዓት ይጀምራል አለች። ልጆቻችንን በጌም ይጀምራል ቤት ውስጥ እኛ ስራ ምናምን ስንል ለልጆቹ እንሰጣለን። ወይ እሱ እኮ ጨዋ ነው ካገኘ እኮ ዝም ያለ ልጅ ነው ተብሎ ግን የሚያደርገው ነገር አለ። ዘቁጭ በቤድኛ ባዘር አንደረግም። ያን ጊዜ ስራችንን እንሰራለን፣ ትምህርት ቤትም እንሄዳለን። በቃ የምናደርገው እናደርጋለን። ያ ልጅ ግን እዛ ውስጥ ገብቷል። እና አዲክሽን እዛ ውስጥ ይጀምርና ቀስ ሲለው ወደ መርዋና ወደ ምን እየሄዱ ይመጣሉ። እና በዛ ሰዓት ይጀምራል። እና ፊዚካል አክቲቪቲ ይቆማል ማለት ነው። ክሬቲቪቲ ይቆማል ማለት ነው። እና የራሱ ጥቅም ቢኖረውም ግን እንዲህ ኤክሰስ በሆነና በአደገኛ በሆነ መንገድ አይደለም። እና አዲክሽኑ እንደ አዲስ እንትን እየመጣ ነው፣ እንደ አዲስ ሪሃብ እየተቋቋመለት ነው። እና ልጆቻችን በዛ ጀምረው የዛ ተጋላጭ እንዳናረጋቸው ይህንንም ማሰብ ያስፈልጋል። አሁን እዚህ ላይ ወላጅ ምን ያድርግ? አሁን እንግዲህ ማወቅ ነው። መጀመሪያ ስናቅ ነው አይደለ? መጀመሪያ አወቅን እንግዲህ ምንድነው አይነቶቹን ምን ጉዳት እንደሚያመጣ። ሌላው ደግሞ እዚህ ላይ ማድረግ የምፈልገው ይሄ ቫዮለንስ ያልሽው አሁን ቫዮለንሱ ላይ እንዲለምዱት ይሆናል። ደምን ማየትን እንዲለምዱት ይሆናል። መተኮስ፣ መውደቅን፣ መሞትን፣ መመታተትን ቀስ እያሉ እንደ ክትባት እኮ ነው የተሰጠ። በቃ ናም እንዲሆኑ ልጆቹ ያደርጋቸዋል። ከዛ ወጥተው እንደዚህ አይነት ነገር እንዲፈጽሙ ያደነዝዛቸዋል፣ እንዲለምዱት እንደዚህ አይነት ነገር። እና ይሄ ነገርም ይሄ ቫዮለንስ ተብሎ ልጆቹ ዝም ብሎ ቫዮለንት ብቻ ይሆናሉ ማለት አይደለም።
እንትናቸውን ሁሉ ሊቀይር ይችላል እና ይህም ሁሉ መታሰብ አለበት። የብሬን ኬሚስትሪያቸውን እንዳይቀይርብን እንግዲህ ሳይንቲስቶች፣ ዶክተሮች እንደሚሉን እና በጣም ጥንቃቄ ማድረግ ያስፈልጋል። እና አሁን እንግዲህ ወላጅ ይህን ሁሉ ከተገነዘበ በኋላ አወቀ። ቅድም ያልሽው ላይ አሁን ልጆቹ ኋላ መቅረት አለ አይደለ? ቤት ውስጥ እንዴት ነው እስቲ አሁን አንቺ በልጆች እስከምታዩ የማይጫወት እንዴት ነው? ልክ ነሽ። በጣም ፈታኝ ነው። ኢቭን አንደኛው ምክንያት ልጆቹ አዲክትድ የሚሆኑበት ምክንያት ልጆቹ ከሌሎች ጓደኞቻቸው ወደኋላ እየቀሩ ስለሚመስላቸው ነው። አንደኛው ምክንያቱ ትምህርት ቤት ሲሄዱ ወይም ደግሞ ስፖርት ቦታ ሲሄዱ ሁሉም ያ ግሩፕ ስለተጫወተው ጌም ሊያወራ ይችላል ወይም ስላየው ነገር ወይም ደግሞ ከኦንላይን አብረው በግሩፕ የሚጫወቱ ሊሆን ይችላል እና ሌፍት አውት ይሆናሉ፣ ለብቻቸው ይቀራሉ ማለት ነው። እና አንደኛው ምክንያት የአዲክሽን ወይም ደግሞ ወደ አዲክሽን የሚያመራቸው ነገር ያ ነው፣ ሌፍት አውት ስለሚሆን ማለት ነው። ሌላው የዶፓሚን የጠቀሽው ኢንስታንት ግራቲቲዩድ ላይክ ኢንስታንትሊ በጣም ስለሚያበረታታቸው ጎበዝ ላይክ ድምፅ ያበረታታል፣ የሚሰጠው ሪዋርድ ያበረታታል። ትንሽ ሲጫወቱ ወደሚቀጥለው እንዲጫወቱ ያደርጋቸዋል። እና ይሄ ሁሉ ተደማምረው ልጆቹ በቃ ያለ እረፍት እንዲቀመጡ ነው የሚያደርጋቸው። የወላጆች ጋራ ስንመጣ እውነት ነው እንግዲህ ልጆቹ አሁን ሌፍት አውት የሆኑ ይመስላቸዋል። ላይፋችን በአጠቃላይ ቢዚ ነው። ሁሉም ሰው በጣም ቢዚ ነው። ምክንያቱም ልጆቹን ቁጭ ብሎ ቤቢሲት ብቻ የሚያደርግ የለም በእርግጠኝነት እና የተለያየ ነገር ስለምንሰራ መልቲፕል ነገር በአንድ ሰዓት ስለምናደርግ ማለት ነው። እና ግን ምንድን ነው መጀመሪያ ግንዛቤውን አሁን ስለ ኤሌክትሮኒክስ ስለ ቪዲዮ በአጠቃላይ እንደ ቀላል መቆጠር እንደሌለበት መጀመሪያ ጭንቅላታችን ራሱ ሊለምደው ይገባል። we should not take it like ቀላል አድርገን የሆነ ነገር ሰተናቸዋል ቢዚ ናቸው ብለን ምንተወው አይደለም። እኛ ቢዚ መሆንን ምንም ሆንን ኮስቱን እና የሚያመጣውን ኢምፓክት ወደንም ጠላንም መገንዘብ ግዴታችን ነው እንደ ወላጅ ማለት ነው። እንደ እረኛ ማለት ከሆነ ወላጅ ማለት እረኛ ማለት ነው፣ ጠባቂ። ስለዚህ ያንን ከግንዛቤ ካስገባን በኋላ አደገኛነቱ ካስገባን በኋላ ልክ የሚጠብቅልሽ ቤት ውስጥ ልጅ ስለሌለ ቅድም አሁን የሰጠሽ ምሳሌ በጣም ጥሩ ነው። በጣም ብዙ ሰው ያለበት ከተማ መሀል እዛ አስቀምጠሽው እመለሳለሁ ብለሽ እንደመሄድ ማለት ነው አይደለ? ስራ መሄድ ስላለብኝ ወይም ደግሞ የሆነ ነገር መጨረስ ስላለብኝ እዚህ ቆየኝ ብለሽ እዛ በጣም ፐብሊክ የሆነበት ቦታ ምኑንም በማታውቂው ዓለም ጥለሹ እንደመሄድ ማለት ነው። እና እንደሱ እናደርጋለን ወይ ቤት ውስጥ ወይም የሚጠብቅልን ወይም በዴኬር ከሌለ ለትንንሾቹ ከሌለ ዝም ብለን አንሄድም አይደለ ልጆችን። ስለዚህ ያ አይነት ሜንታሊቲ ነው መጀመሪያ ዴቨሎፕ ማድረግ ያለብን ብዬ ነው የማስበው። በወላጆች ጭንቅላት ውስጥ መኖር ያለበት ቤት ውስጥ እኔ ባልኖር ወይም ደግሞ ዴኬር ባልክ ልጁን ልጄን የት ነበረ ማስቀምጠው? ስለዚህ ዘ ሴም ዴንጀር ነው ያለው ማለት ነው። እና እሱን ከግንዛቤ ካስገባን በኋላ እንግዲህ አንድ መፍትሄ የሚባል ነገር የለም እንደምናውቀው አይደለ? ኢትስ ኤ ኮምቢኔሽን ኦፍ ብዙ ነገሮች ተደማምረው ነው። ለምሳሌ የአናኗር ሁኔታችን ሊሆን ይችላል፣ ላይፍ ስታይላችን፣ ምናልባት ፍሌክሲቢሊቲ አፎርድ የምናደርግ ከሆነ አንድ ወላጅ ሰርቶ ሁለተኛ ወላጅ ቤት ውስጥ ወይም ደግሞ ብዙ ሰዓት አትሊስት ከልጆች ጋር መሆን የሚችል ከሆነ በጣም ትልቅ ነገር ነው። ስለዚህ አንደኛው የታይም ኤንድ አቫይላቢሊቲ ነው። የጊዜና ራሳችንን ዝግጁ አድርጎ ምንድነው ማቅረብ መገኘት ለልጆቹ ማለት ነው። ይሄ በሁሉም ቦታ ልንመነዝረው እንችላለን። በሁሉም ህይወታቸው ላይ ያንጸባርቃል። ከዛ ባሻገር ደግሞ ይሄ ነገር ሳይመጣ በፊት ራሱ ፕሮአክቲቭ ደግሞ የመሆን ነገር ብንለማመድ፣ ለምሳሌ ልጆቹ ይሄንን ከመልመዳቸው በፊት ቢቻል በሌላ ነገር ይሄንን ኤሌክትሮኒክስ በተለይ ያንግ ልጆች ያላቸው ትንሽ ልጆች ያላቸው አሁን you have time እውነቱን ለመናገር በጣም ጊዜ ያላቸው ይሄንን አዲክሽን ውስጥ ገብተው ወይም ደግሞ ከኤሌክትሮኒክስ ጋር በጣም ተቆራኝተው ግብ ከሚሆንብን ህይወታችን የእነሱም ህይወት ልጆቹን በሌሎች ነገሮች ማጥመድ በጎ የሆኑ ነገሮች ማአት ነገሮች አሉ። አክቲቪቲዎች ሊሆን ይችላሉ እግር ኳስ፣ ባስኬትቦል፣ የእጅ ኳስ፣ ዋና ልጆቹ እንደሚወዱት ቺርሊዲንግ። አሁን ሴቶች አሁን በቅርብ ደግሞ ያየው ቺርሊዲንግ ውስጥ በጣም ተጠምደዋል እና ከቤታቸው ወጥተው
ወይም ደግሞ እዛ ዲቫይዙ ያለበት አካባቢ እንዳይገኙ የሚያደርጉ ሊተኩ የሚችሉ ጥሩ ጥሩ አክቲቪቲዎችን በየቦታው ነው ያለው። መቼም በምንኖርበት በተለይ ዌስተርን ዓለም እንግዲህ የኢትዮጵያም ደግሞ ይኖራል፣ የተለያየ ኦፕሽን ይኖራል። ግን እኛ በምንኖርበት እንኳን ዓለም በየከተማው በየካውንቲው ብዙ የስፖርት አክቲቪቲዎች በጣም በአቅም ደረጃ ከፍለን ማሰራት እንችላለን። እሱን ማድረግ መጽሐፍት ቤቶች ነው ከቤት ወጥተው መጽሐፍ ማንበብ ሊሆን ይችላል፣ ከሌሎች ጋር መገናኘት ሊሆን ይችላል። የእምነት ቦታዎች ክርስቲያኖችም ከሆኑ አብያተ ክርስቲያናት፣ ሙስሊምም ከሆነ ያለ የኮሚኒቲ አክቲቪቲ ካለ እንዲህ አይነት ነገሮች ውስጥ ልጆቹን ከዛ አውጥቶ ሌላ ዓለም ውስጥ መክተት ነው ያለብን። ኢትስ ዲፍረንት ወርልድ። አሁን ሁለቱ የተለያዩ ዓለሞች ናቸው። እኛው ቨርቹዋል ዓለም ነው which is so ከእውነተኛው ዓለም ዲስካኔክት ያደረገ፣ ይሄኛው ደግሞ ገሃዱ እውነተኛው ዓለም ነው እና ልጆቹን ይሄ ፌክ ከሆነ ወይም ደግሞ ቨርቹዋል ከሆነው ዓለም እንትን ብለን ነጥለን ወደ እውነተኛው ጋራ ማስገባት መቻል አለብን እና እሱን በጣም ማድረግ ያስፈልገናል። ሌላው ኤሌክትሮኒክስ ልምዳችን፣ የቤት ውስጥ ልምድ፣ የእናትም የአባትም ቤት ውስጥ ያለው ራሱ ዋትስ ዘ ትሬንድ ትሬንዱ የቤት ውስጥ ያለው ልምድ ምንድን ነው? ልምምዳችን ልጆቹን እንዳትነኩ በቃችሁ ከ50 ደቂቃ በኋላ ከአንድ ሰዓት በኋላ አትጫወቱ ልንል እንችላለን። ግን እኛ ራሳችን የእኛና የኤሌክትሮኒክስ ራሱ ግንኙነታችን እንዴት ነው? የምንወዳቸው ሾዎች ሊኖሩ ይችላሉ። ግን ከማየት ከሚገባን በላይ እናያለን ወይ? ከሚያስፈልገን በላይ አፕሊኬሽኖችን እንጠቀማለን ወይ? ከሚያስፈልገው ዲቫይስ በላይ ቤት ውስጥ አለ ወይ? ቴክኖሎጂውን በጣም ኤክሰሲቭ ስናደርገው ልጆቹ አት ሴም ታይም ባይ ዲፎልት ይማራሉ። ላይክ ይሄም አለ ለካ አማራጮችን ያያሉ። እንደገና ደግሞ ኖርማል ይመስላቸዋል በዛ ዙሪያ መኖር፣ በብዙ ዲቫይስ እና በብዙ ጌም በብዙ ኤሌክትሮኒክስ መታጠር እንደ ኖርማል ይመስላቸዋል። እና ወላጆች የእኛ ራሳችን እኛና ቴክኖሎጂ ያለን ዝምድናና ቁርኝት በምን ደረጃ ነው? ይህንም ማየት በጣም ያስፈልጋል። ሌላው ያው እንግዲህ አንቺም ከዚህ በፊት ስትይ ሰምቼሻለሁ ሳርዬ፣ ያው ቤት ውስጥ ያለው ህግ ኤሌክትሮኒክስ የማንጠቀምባቸው ኮርነሮች ያስፈልገናል። ልጆች ኤሌክትሮኒክስ ይዘው መኝታ ቤታቸው መግባት ወይም ደግሞ ብቻቸውን ከኤሌክትሮኒክስ ጋር መቀመጥ የለባቸውም። አምልኮ ቦታዎች አሁን አይተሽ ከሆነ እቤት ተጣልተሽ ምን ብለሽ ህግሽን አጥብቀሽ እንደምንም ብለሽ፣ ግን እዛ ሲሄዱ ልጆች በአንድ ጊዜ ማአት ነገር ተምረው ሊመጡብሽ ይችላሉ። በአንዴ በቃ አንድ ሰንዴ ወይ አንድ የሆነ ቀን ከሄዱ ማአት ነገሮችን እዛ በግሩፕ ተንጠላጥለው እንደዚህ አይተው ሊመጡ ሁሉ ይችላሉ። ስለዚህ ወላጅ ማህበረሰብ ኃላፊነት አለበት ብዬ ነው የማስበው። እኛ ራሳችን ስናይ አንዳንዴ የሆነ ነገር ማለት አለብን። if you see something say something ይባላል አይደለ? የሆነ ነገር ስታይ ተናገር ይባላል እና it just not necessarily apply ኤርፖርት ውስጥ ብቻ አይደለም አፕላይ የሚያደርገው፣ በዙሪያችን ራሱ when you see something just say something። ልጆች ምንድን ነው የምታዩት? ኢንተራፕት ማድረግ አንዳንዴ እንትን ይሄ ዲስራፕት ማድረግ ለልጆቹም እንደገና ሴም ታይም የእኛንም ልጆች ፕሮቴክት ያደርጋል ብዬ ነው የማስበው። ልጆቹን ቢዚ ማድረግ እኔ በሱ በጣም አምናለሁ። ልጆችን ኢንጌጅ ማድረግ፣ ያንን ብትወስዱባቸው መተካት ያስፈልጋል። ያንን ብቻ ትቀጦ እሺ። ከዛስ አይምሯቸው በተለይ ቲኔጅ አካባቢ ሲደርሱ ፕሪቲን ሲሆኑ አይምሯቸው በጣም መስራት ይፈልጋል። ይሁን ነገር ኢንጌጅ መሆን ይፈልጋል። ማንነኝ ብለው ይጠይቃሉ። ይሄ ሁሉ ጥያቄ ስለሚመጣባቸው ልጆቹን ኢንጌጅ ማድረግ ቢዚ ማድረግ ያስፈልጋል። እኛን እንግዲህ አስበን ሆቢ ውስጥ እንዲገቡ ከልጅነት ጀምሮ ስፖርት፣ የተለያዩ ክለቦች እንዲገቡ ማድረግ በጣም አስፈላጊ ነውና እንዳልሽው ግልጽ ኮሚኒኬሽን ከልጆቻችን ጋር በጣም ስማርቶች ናቸው፣ ይገባቸዋል። ከነምክንያቱ መንገር ከነምክንያቱ እኔ ስላልኩ አይሆንም አይሰራም። ከነምክንያቱ አይ ኬር ስለማደርግ እኔ አዲስ ኒውዮርክ ከተማ ጥዬህ እንደማልመጣ ይሄንንም አላደርግም ብሎ ለልጆቻችን ማድረግ በጣም አስፈላጊ ነው። ቴንኪዩ የንዬ። አምልኮ ቦታ ብለሽ ያነሳሽው መቼም በጣም ትልቅ ነገር ነው። ልጆቻችንን ምን እያስተማርናቸው ነው?
ሰልፍ ራስን መግዛትን እንዳይችሉ ቁጭ ብለው ቢጠብቁ እኮ ምን አለበት? ሰልፍ ይማራሉ። እንደገና ደግሞ ለልጆች ሰብስቦ አንዳንድ ነገሮችን ማድረግ እንግዲህ ልጆቹ እንዲያረጉ ብቻ ሳይሆን እኛ ራሳችን ነገሮችን ወስደን ወላጆች ማድረግ አለብን ብዬ አምናለሁኝ። ለሁላችንም ነው ይሄ መልእክት። ሁለት ጥያቄ አለኝ። አንደኛው ፓረንታል ኮንትሮል ስለሱ ምን ትያለሽ? ሌላ ደግሞ ልጆች በጣም የብዙ ወላጆች ጥያቄ ነውና ምን እድሜ ላይ ስልክ ይሰጣቸው የሚለው ምክንያቱም ወደኋላ መቅረት አለ። እሱም እንዲሰማቸው አያስፈልግም። ባላንስ ያስፈልጋል ለሁሉ ነገር። ከዛ አውጥተናቸው አንቀርም። ምክንያቱም ሪያሊቲው ነው። እንዴት ነው መጠቀም የሚችሉት የሚለውን ነው ማስተማር ያለብን ፕሮፐር ዌይ እና ያለናቸው ማድረግ እንደሌለባቸው እና ምን የትኛው እድሜ ላይ ብንሰጥ እና ሪኮመንድ የምታደርጊውን ፓረንታል ኮንትሮል ካለ። አሁን ስለ ኮንቨርሴሽን ነክተሻለፍሽ ሳርዬ። በጣም አሁን ፓረንታል ኮንትሮል ከማውራታችን በፊት ኮንቨርሴሽን በጣም አስፈላጊ ነው። ከልጆቹ ጋራ መወያየት። በእርግጠኝነት ሁሉንም ነገር ላይሰሙን ይችላሉ ኮንቨርሴሽኑ፣ ግን አደገኛነቱን እንደገና ደግሞ የእነሱ ላይ የሚያመጣውን ተጽዕኖ ብንነግራቸው ከመቶ እንኳን 60 ወይ 50% ከሰሙን ይቀመጣል። which is good እንደማንደግፍ ካሳየናቸው ማለት ነው። እና መቆጣት ምናምን ብቻ ሳይሆን የምነጋገር like ኢምፓክቱ እንቅልፍ ሳይተኙ የቀሩበትን አሁን ማንም በተለይ የቲኔጀር ወላጆች ብዙ ቲኔጀር ወላጆች ሲናገሩ ሰምቻለሁኝ። እኔም በአይኔ አይቻለሁኝ። እኔ ቲጄ የምትማር የጓደኛዬ ልጅ ራሱ የሚገርምሽ ነገር አባቷ ልክ ስልኳን ሲወስድባት ለ40 ቀን የወሰደባት ሲወስድባት ልጅቷ ሌላ ሰው ሆነች። አባቷ ማመስገን ጀመረች፣ ጭራሽ መተኛት ጀመረች አለ እና አስቢ እንግዲህ አሁን እዛ ትምህርት ቤት ሄዳ ቢዚ ናት ልጅቷ፣ ግን ስቲል ለስልክ ለሌላ ነገር ጊዜ ነበራት እና እንቅልፏ ሁሉ ዝብርቅርቅ ያለ ነውና አባትየው ይሄንን አየ እንደ ወላጅ ማለት ነው። ከዛ ወሰደ እና በአይኔ ያየሁት ነገር ነውና እንቅልፏ ተስተካክሎ ልጅቷ በቃ ደስተኛ መሆን ጀመረች እና this is a very practical example ያየሁት ነገር እና ብዙ ወላጅ በእርግጠኝነት እንቅልፉ ተዘበራርቆበት ወይም ደግሞ ሐሳቡ ፎከስ አላረግ ያለው ልጅ ቤት ውስጥ አለ ኤክስፒሪየንስ አድርጓል ብዬ ነው የማስበው። አብዛኛው ሁሉም አይደለም። ስለዚህ ልጆች ይሄንን ችግር በኮንቨርሴሽን ብናሳያቸው በተለይ ቲኔጀሮች ፕሪቲን አንድ ቲኔጀሮች በጣም ይገባቸዋል። ቁጭ አድርገን ይሄ ነው ኢምፓክቱ መተኛት አልቻልክም፣ ይሄው አይንህ ስራ ይሄው እንደዚህ አይነት ነገር አለ፣ እንቅልፍ መተኛት አልቻልክም። ይሄ ደግሞ ኢፌክቱ አሁን ብቻ አይደለም አሁን ምናልባት ሚድል ስኩል ሊሆን ይችላል፣ ሃይ ስኩል ሊሆን ይችላል፣ ግን ወደፊት ስታድግ ደግሞ ትምህርትህና ስራ ላይ ፕሮዳክቲቪቲ ቢካዝ ሰው እንቅልፍ ካልተኛ እንቅልፍ ሁሉንም ነገር ነው እና እንቅልፍህን ካልተኛ አይምሮህ በሚገባ አይሰራም። ስለዚህ ስራ ቦታ ላይም በደንብ አትሰራም። ስራ ላይ ደግሞ በደንብ ካልሰራ መባረር አለ ከስራ። እንትኑ ትሪፕል ይሄ ምንድነው ሮሊንግ ኢፌክቱን ማሳየት ይቻላል አለብን ለልጆች እና በተለይ ከቲኔጀር እና ከዛ በላይ ከፍ ያሉት ይገባቸዋል ኮንቨርሴሽን እና ኮንቨርሴሽን በጣም አስፈላጊ ነገር ነው። ገባቸውም ለጊዜው ገባቸውም አልገባቸውም በከፊል ከገባቸው ይቀመጣል ጭንቅላታቸው ውስጥ። ስለዚህ ኤሌክትሮኒክስ ሲጠቀሙ አትሊስት የሞራል እንትን ይመጣባቸዋል። ላይክ እናቴ ያለችኝ አባቴ ያለው የሚለው ነገር አትሊስት ይመጣባቸዋል፣ እንደ ልባቸው አይዋዥቁበትም ማለት ነው እና ኮንቨርሴሽኑ በጣም በጣም ኪ ፖይንት ነው። ከዛ ባሻገር እንግዲህ ምንድነው ፓረንታል ኮንትሮሎች፣ የተለያዩ ፓረንታል ኮንትሮሎች አሉ። ለምሳሌ ባርክ የሚባል አለ። እሱን ዳውንሎድ ማድረግ ይቻላል፣ ይከፈላል። ራሱ ፓረንታል ኮንትሮል የሚል ራሱ ሌላ አፕ አለ። እሱን ዳውንሎድ ማድረግ ይችላሉ። ግን እንደየዲቫይሱ የኔ አሁን አይፎን ነው። አይፎን እና ሳምሰንግ they have አንድሮይድ ማለት ነው። አንድሮይድ ሳምሰንግ ሴቲንግ ውስጥ ገብቶ ብዙ ነገሮችንም ራሱ ሴት አፕ ማድረግ ይቻላል እዛ ውስጥ ላይክ ዳውን ታይም ማስተካከል ይቻላል። ላይክ ልጆቹ ስልክ ወይም ዴታ እንዳይኖራቸው አክሰሳቸውን መቀነስ እንችላለን፣ መገደብ እንችላለን። በተለይ ልጆቹ እኛ ቤት እስካሉ ድረስ እኛንን የምንከፍለው ለዴታው የምትከፍይው አንቺ ነሽ ለሁሉም ነገር አይደለ? ስለዚህ we have the power ማለት ነው እና ያንን ዴታ መቆጠብ በተለይ
ሲሰጣቸውም በትንሹ ሰዓቱን ዴታ አክሰሱን በትንሹ ማድረግና ዴታውን እዛ ላይ ማጥፋት ማብራት እንችላለን። እንደገና የተወሰኑ ዌብሳይቶችን ብሎክ ማድረግ እንችላለን። ኢቨን አፕል ውስጥ ሴቲንግ ውስጥ ገብተው if they follow the instruction እሱን ብዙ ብሎክ ማድረግ ይችላሉ። አንዳንድ ዌብሳይቶችን ኖት ሁሉንም አይደለም ግን አንዳንድ ዌብሳይቶችን ብሎክ ማድረግ ይችላሉ ኢንክሉዲንግ ዩቲዩብ። እንደገና እንዳልኩት ዳውን ታይማቸውን ሪስትሪክት ማድረግ ይችላሉ። እንደገና ደግሞ we can be added as a family ወይም ደግሞ ልጆቻችንን እኛ ስልክ ውስጥ ወይም እኛን የነሱ ስልክ ውስጥ ፋሚሊ አድ አድርገን ኮንትሮል ማድረግ እንችላለን። 100% አይደለም ግን በብዙ ፐርሰንት በዛ መልኩ መቆጣጠር እንችላለን። እንግዲህ መቆጣጠር ማንችላቸውም አንዳንድ ሁኔታዎች አሉ። ለምሳሌ አሁን ስናፕቻት ችግሩ ምንድነው? ልክ እንደ ተጻጻፉ I think in few hours less than 24 hours ያጠፋዋል ቻት ቻለስ እንደሱ ነገር አለና አንዳንዴ deliberately እኮ የተሰራ ይመስላል ነገሩ ስታዩ አይደለ? በጣም ነው የሚያስፈራው። ግን እንዳልኩት የዲቫይሶቹን ራሳቸውን አድሲና ኮንትሮሎቹን እነሱን በመጠቀም እንዲሁም ደግሞ አፖቹና አሁን ቅድም ያጠቀስኳቸውን አፖች ዳውንሎድ ማድረግ ይቻላል። ግን the best way is conversation በጣም አስፈላጊ ነው። እሱን ማድረግ ያስፈልጋል። ሌላው ሁለተኛው ጥያቄ ያጠየቅሽኝ ስልክ መስጠት ካለብን በስንት እድሜያቸውን ውስጥ የሚለው ነው። በተቻለ መጠን እውነቱን ለመናገር ማዘግየት በጣም ትልቁ the best option ነው። the best option እና በተለይ አትሊስት ሃይ ስኩል እስኪደርሱ ድረስ ማዘግየት ከተቻለ በጣም ጥሩ ነገር ነው። ያየሁትና የተማርኩት ነገር ቢኖር ልጆቹ ምንም ነገር ሚሳውት አያደርጉም። የኔን ኤክስፒሪየንስ ነው እንግዲህ እኔ የምናገረው። ድኖት ወላጆች የራሳችሁ ኤክስፒሪየንስ የተለያየ ሊኖራችሁ ይችላል። ግን እኔ ባየሁት ባነበብኩትም በአካባቢም በልጆቼም በዙሪያዬ ባሉትም ባየሁት በሌሎች ወላጆችም ባየሁት ማዘግየት ምንም ነገር የሚያደርጉት ነገር የለም። እውነቱን ለመናገር ሲጀመር ስልኩን ለምንድን ነው የሚጠቀሙት ብለን ማሰብ ያስፈልገናል። ለኮሚኒኬሽን ብቻ ነው? ቻት ማድረጊያ ወይም ደግሞ ቴክስት ማድረጊያ እና መደወያ ብቻ ነው ወይንስ ሌላ ነገር ይፈልጋሉ? ልጆች አሁን ስታይ ስልክ ይዘው ስልክ እኮ ቢያወሩ በጣም ነው ደስ ቢለኝ። ኮሚኒኬሽን ነው እኮ። ግን ልጆች ስልክ ይዘው ስልክ አያወሩ፣ ቻት ነው የሚያደርጉት። ሊያውም ደግሞ ቻት ደግሞ እኛ በለመድነው በሬጉላር ቻት አፖቹ ሳይሆን ወይ በሜሴንጀሩ ሳይሆን በሌሎቹ ስናፕቻት ሊሆን ይችላል በሌሎች አፖች ነው የሚለዋወጡት። እና ስልኩን ሰተናቸው ኮሚኒኬሽናቸው ራሱ በጣም እየቀዘቀዘ ነው፣ እየጠፋ ነው የሚመጣው። ስለዚህ እኔ ብዬ የምለው ምንድነው ማዘግየት ከተቻለ ማዘግየት ነው እስከ ሃይ ስኩል ድረስ። አለበለዛ ግን እኛ ራሳችን ስልኩን በሚገባ ለመቆጣጠር መዘጋጀት አለብን። አንድ ሰው ምን አለ መሰለሽ አፍሪካን አሜሪካን ነው የወጣቶች ሜንተር የሚያደርግ ሰው ምን ብሎ አለ፣ ስልክን እኛም ልጆቹም ሳይዘጋጁ ለልጆች መስጠት ማለት አለ ልጆቹ መንዳት ሳይለማመዱ ድራይቪንግ ላይሰንስ እንኩ ብሎ ከነ መኪናው መስጠት ነው አለ። እና በቃ ኢትስ ላይክ ኤ ዴዝ ቲኬት ልክ እንዲሞቱ ሊድ እያደረግናቸው ነው ማለት ነው። እና እኛም መዘጋጀት ያስፈልገናል፣ ልጆቹም እኛም መዘጋጀት። እንግዲህ እኛም ልጆቹን ብዬ ስል ለምሳሌ የልጆቹን ሬዲነስ ቼክ ሊስት ማውጣት ላይክ ልጆቹ ዝግጁ ናቸው ወይ የሚለውን ቼክ ሊስት ማውጣት አለብን። እና ብዙ ያየሁት ኃላፊነትን የሚያመላክቱ ቼክ ሊስቶች፣ ለምሳሌ ቼክ ሊስት ልጆች የራሳቸውን ቀለል ያለ ምግብ ሰርተው መብላት መቻል፣ ለራሳቸው ቤተሰብ በመገብ የለባቸውም ግን ለራሳቸው ቢያንስ ሳንድዊች ሊሆን ይችላል። ሳንድዊች የስል መቀባት ብቻ ሳይሆን አንዳንዴ የሚገባውን ነገር ፕሮቲኑንም ቬጅቴብሉንም አንድ ላይ አድርጎ ራሳቸውን ምሳቸውን ወይ ራታቸውን መመገብ መቻል የሚችሉ መሆን አለባቸው። ቤታቸውን ቢያንስ የራሳቸውን ሩም ብቻ ቫኪዩም ማድረግ፣ አልጋ ማነጠፍ፣ ልብሳቸውን ማጠፍ የሚችሉ ሁሌ ላይሆን ይችላል። የኔም ልጆች ጊዜ አያደርጉም እውነቱን ለመናገር። ግን በአብዛኛው ካልሳችሁን እንደዚህ አድርጉ፣ ልብሶቻችሁን ለነገ አዘጋጁ፣ የታጠቡ ልብሶችን እጠፉ ብለን ስንላቸው
የማድረግ ችሎታ ያላቸው ብዙ ከትኩተናቸውም ሊሆን ይችላል ግን ነቃ ብለው ያንን መስራት መቻላቸውን ቤት ውስጥ ቾረስ እቃ ማጠብ ሊሆን ይችላል ቤት መጥረግ ሊሆን ይችላል ሁሉ ጊዜ ላይሆን ይችላል እኛም ሁሉ ጊዜ አናደርግም እንኳን እነሱ ግን ቢያንስ በተወሰነ ጊዜ እቃ ቢያጥቡ ቤት ቢጠርጉ አሉ አይደል እንደዚህ አይነት ነገሮች ኃላፊነትን የሚያመላክቱ ናቸው እንደ ሬዲነስ ቼክ ሊስት ነው የሚታየው በቃ ልጆች የሚያደርጉ ካው ሌላው ኤሌክትሮኒክስ ላይ ከዚህ በፊት ሲሆኑ ስልክ ከመስጠታችን በፊት ሌላ ዲቫይስ ላይ ሲቀመጡ እኛ ኤሌክትሮኒክሱን አሁን ሰዓቱ በቃችሁ ብለን ስንላቸው ከኛ ጋር የማይጣሉ ከሆነ የሚጣሉ ከሆነ አስቢ እንግዲህ አሁን ኦሬዲ በጣም ትግል ውስጥ ነን እንደገና ፎን ብንጨምርበት ምን ሊሆን እንደሚችል ቤቱ ማለት ነውና እንደዛ አይነት ዲሲፕሊን ኮንትሮል ማድረግ ሰልፍ ኮንትሮል ሰልፍ ሬጉሌሽን ያላቸው መሆን አለባቸውና እነዚህ አመላካች ናቸው ሬዲነሳቸውን ሌላው ምንድነው ያው ሪስፔክትፉል ይሆኑ የቤት ስራቸውን የሚያነቡ ማንበብ መቻል አለባቸው because ኦሬዲ የማያነብ ልጅ እንደገና ደግሞ ያንን ዲቫይስ ስንሰጠው ቶታሊ ነው የሚያጠፋው ማለት ነው ማንበቡና በትምህርታቸውና ሌሎች ነገሮችን ሲሰሩ ጊዜያቸው ማኔጅ ማድረግ የሚችሉ ፐርፌክት አይደለም nothing is perfect እንኳን እነሱ እንደዛ አይደለንም ግን ቢያንስ አይደለ ለቤት ስራ ለተሰጣቸው ነገር ኃላፊነት ወስደው ስራቸውን የሚሰሩ ሰርተው የሚጨርሱ ልጆች አመላካች ነው ይላል ዝግጁነታቸው ስለዚህ ሬዲነስ ቼክ ላቂ ነው ሌላው እንግዲህ ፕሌጅ ይሄ እንደ ዊል እሱ አንቺም ጨምሪበታለሽ እሱ በጣም አስፈላጊ ነው ላይክ ምንድነው ስልክ ስንሰጣቸው ህጎቹ ናቸው ብለን ለስልክ ለሌላ ሰው አለመስጠት ስልክ ይዞ ለመኝታ ክፍል አለመሄድ ምግብ ሰዓት ቤተሰብ ሲሰበሰብ በቃ የተለያዩ ጥሩ ህጎችን መከተል እንችላለንና እሱን አስቀምጠን እንደሱ ካደረግንና ከተዘጋጀን ሚድል ስኩልም ብንሰጣቸው ምናልባት እንዳልኩት እንደ ልጁ እንደ ቤተሰቡ እንደ ወላጁ ይለያያል ግን ይሄ ቀረባቸው ብለንኛ ዘገየሁኝ ብለን 6ኛ ክፍል ስላልሰጠሁትኝ በቃ ወዲያው 7ኛ ክፍል ልስጠው የምንለው ነገር መሆን የለበትም በጣም ብዙ ወላጅ ከሰጠ በኋላ ነው ሪግሬት ነው የምሰማው በጣም ብዙ ሰው ሲጸጸት ነው የምሰማው ሬዲነስ ያልሽውን በጣም ነው የወደድኩት ይሄ እኮ ቤቱ ስራ መስራታቸው ምናምን ብቻ ሳይሆን ከቤተሰብ ጋር ያላቸውን ኮሚኒኬሽን ያሳያል ኦቢዲየንስ በጣም ኢምፖርታንት ነው ኦቢዲየንስ ኦቢዲየንሳቸው ማየት ያስፈልጋል ያንን የማያደርጉ ከሆነ ስልክ ከተሰጠ በኋላ ማይሰሙም ማለት ነው እና ያንን ቼክ ሬዲ ነው ወይ ሄልጅ ማቹርድ ነው ወይ የኛ ኮሚኒኬሽን ከሱ ጋር እንዴት ነው ይሄንን ከመስጠት ይባውት ከሰጡ በኋላ ማልቀስ ሊመጣ ይችላል በጣም ከባድ ነው ከሰጡ በኋላ እንደገና መልሶ መውሰዱና በጣም ትክክል ነገር ነው ያልሽንና በጣም እናመሰግናለን ኮሚኒኬሽንን ከሱ ምንም አሁን እዛ ላይ ላልሹ ላይ በጣም ያሰብኩ ነበር ልጆች አሁን ቲኔጅ ሆነው የማይሰሙን ይመስላሉ ግን በጭቅጭቅ ሳይሆን ቁጭ ብለን ሪላክስ ቦታ ላይ ለምሳሌ ምግብ እየበላን ሊሆን ይችላል ሐሳብ መስጠት መጨቅጨቅ ሳይሆን መናገር የማይሰሙ ይመስላሉ ግን ያረጉታል ዊዝደም ማካፈል ለልጆቻችን በጣም ኢምፖርታንት ነውና የኔ በጣም ነው የምናመሰግነው ከስራሽ ላይ ወስደሽ ይሄንን ስላረክሽልን እና ደግሞ ትምህርት እንደምታስተምሪ አቃለሁኝ አይቲ ክላስ ሰጫለሽ ያው በእውቀት እንግዲህ ማስተርስ ያላት አርኪቴክት ናት በዛ ነው አርጋ ነው የምታስተምረውና እኔ በጣም ሪከመንድ ነው ማረጋው እዚህ ያላችሁ ልጆቻችሁ ኮሌጅ ጨርሰው ሊሆን ይችላል ሃይ ስኩልም ሆነው መማር የሚፈልጉ ጨርሰው ሊሆን ይችላል ራሳችሁ ልትሆኑ ትችላላችሁ አፕግሬድ ለማድረግ የኔን ኢንፎርሜሽን ከታች እናረግላችኋለን እና የኔ ስለ ትምህርት ቤትሽ አንድ ነገር በይንና እንግዲህ አሁን አንቺ ራስሽ እንደጠቀሹ በጣም ብዙ ኮሌጅ ግራጁዌት አድርገው የተቀመጡ ወጣቶች አሉ በጣም ብሪሊያንት ጥሩ ትምህርት ቤት የሄዱ ኢቨን ኮምፒውተር ሳይንስ ራሱ ተመርቀው የተቀመጡ እኔና አንቺ የምናውቃቸው ሁሉ ሰዎች አሉ እና ብዙ ወጣቶች አሁን ነገሮች እየተቀያየሩ ነው ብዙ ፋክተሮች አሉት ኦፍ ኮርስ አንድ ነገር ብቻ አይደለም የኤአይ መምጣት አንድ ፋክተር ነው አሁን ያለው current administration ብዙ ለውጦች አሉ ብዙ ነገሮች ቢኖሩም ግን ደግሞ ከቴክኖሎጂው አቀያየሩ ምን ሆነ በቀላሉ በፊት ትንሽ አውቀን ወይም ትንሽ ተምረን
ስራ የምንይዝባቸው የነበሩ ሁኔታዎች አሁን ተቀይሯል እና እንግዲህ በዚህ ዘመን ያው ያሉት የስራ እድሎች መልቲ ሃት ብዙ ነገሮች ናቲ ታይም መስራት ያለብን ጊዜ ነው እና መልቲ ሃት ብለን ስንል አሁን አንድ ሰው ሲቀጠር ዴታ ኢንጂነር ሲባል ዳታቤዝ ማወቅ አለበት ኮዲንግ ትንሽ ማወቅ አለበት ፓይቶን ቪዥዋላይዜሽን አለ እንደገና ስለ ክላውድ ደግሞ አሁን በዘመኑ በጣም ያለ ነው ኤአይን ጨምሮ እነዚህን ኮርሶች ነው እኛ አንድ ላይ ዴታ ኢንጂነሪንግ ብለን ፓኬጅ የምናስተምረው አሁን እየጨረሰ ያለ ባች አለ በቅርቡ ደግሞ በጥቂት ሳምንታት የምንጀምረው አዲስ ባች አለ እና የዴታ ኢንጂነሪንግ ኮርስ ነው ካስተማርን በኋላ ደግሞ ሜንተርሺፕ አለ ሜንተርሺፑ ያው ሬዚዩሜያቸውን አብረን እናዘጋጃለን እንደገና ደግሞ ለኢንተርቪው እናዘጋጃቸዋለን ሃንድስ ኦን የሆኑ ፕሮጀክቶችን እንሰጣቸዋለን ስራ እስከሚያገኙ ድረስ ኦል ዘ ፕሮሰስ እናግዛቸዋለን ያው የምናስተምረው ደግሞ ሁላችንም ፓሽኔት ነን ስራውም የስራ ልምዱም እውቀቱም አለን ማለት ነውና የኔ አይቲ ዴታ ኢንጂነሪንግ ፓኬጅ ነው እንድትመዘገቡ እኔ ምጋብዛችኋለሁ በጣም ቴንኪዩ በጣም ጥሩ ፕሮግራም ነው የነገርሽን በሙሉ ስለ ኤሌክትሮኒክስ አጠቃቀም ለልጆቻችን የሚጠቅም በጣም ኢምፖርታንት ነገር ነውና ወላጆች ወስዳችሁ እንደምትጠቀሙ በጣም እርግጠኛ ነን የኔ በጣም ነው የምናመሰግነው ስለ አይቲ ክላስሽ ደግሞ የምትሰጪውን በሚቀጥለው ፕሮግራም በሚቀጥለው ሳምንት ወይ 2 ሳምንት ውስጥ ይዤላችሁ መጣለሁ በጣም ቫልዩብል የሆነ በሰፊው ግን እስከዛው ድረስ መመዝገብ የምትፈልጉ ዲስክሪፕሽኑ ላይ እናደርግላችኋለን የፓረንታል ኮንትሮል አፕ ዲስክሪፕሽኑ ላይ እናደርግላችኋለን የኔን ኮንታክት ማድረግ የምትፈልጉ ዲስክሪፕሽን ላይ እናደርግላችኋለን ስለተከታተላችሁን በጣም እናመሰግናለን ይሄ ደግሞ ለሌላው ሰዎች እንዲደርስ ሼር ሰብስክራይብ በማድረግ እንድትተባበሩን እጠይቃለሁ ቀጥሎ ፕሮግራም እስከምንገናኝ አመሰግናለሁ ጤና ይስጥልኝ